ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። በአዲስ አበባ ከተማ ከዛሬ ጀምሮ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማት መዝጋት 10 ሺህ ብር የሚያስቀጣ ደንብ ተግባራዊ ሆኗል። የአዲስ አበባ ከተማ ካቢኔ የአዲስ አበባ ከተማ አስተዳደር አስፈጻሚ አካላት ስልጣን ተግባር እንደገና ለመወሰን ባወጣው አዋጅ ቁጥር 847/2016 አንቀጽ 94 መሰረት ደህንነት ደንብ አውጥቷል። በደንቡ መሰረት የአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪ እስከ ምሽቱ 3 ሰዓት ተኩል 4 ሰዓት አገልግሎት የመስጠት ግዴታ አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ መብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንብ ላይ ሰፍሯል። ይህም ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን 10 ሺህ ብር ቅጣት ይጠብቋል ተብሏል። በተጨማሪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቋረጥ 5 ሺህ ብር እንደሚያስቀጣ ተገልጿል። የከተማ አስተዳደር ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪ ማስከፈል በተመሳሳይ የ5 ሺህ ብር ቅጣት እንዳለው ነው የሰማነው።